ይህንን ወጣት ልጅ ተመለከታችሁት? የአርሰናል ደጋፊዎች እንዴት አያችሁት? አርሰናል ከኋላ ኪሱ መዘዝ እያደረገ ነው። እንግዲህ ብዙዎች እየተጎዱ ሲቸገር እንደ ማርሌ ሳልመን አይነቱን ሳብ እያደረገ ሰርፕራይዝ እያደረገን ነው። ይሄ ልጅ ግን ዝም ብዬ ሳየው የሆነ ትልቅ ደረጃ የሚደርስ ተጫዋች ይመስለኛል እና እንቅስቃሴውም አሪፍ ነበረ በነገራችን ላይ እና ብዙ የተከላካይ ክፍል ጉዳት እየበረታ ስለሆነ አርሰናል ቤት ይሄ ሴንተር ባክ ነው በነገራችን ላይ እና ይሄ ቁመቱም ይሄ ፊዚካል ስትራክቸሩም በጣም የሰጠ ነው እና ምርጥ ተከላካይ በጣም የሚያድግ ልጅ የሚበስል ልጅ ይመስላል እና ሰርፕራይዝ አድርጎናል። አርሰናል ዛሬ በክለብ ብሩዥን 3-0 ባሸነፈበት የአውሮፓ ሻምፒዮንስ ሊግ ጨዋታ ይሄንን ወጣት መዘዝ አድርጎ ከኋላ ኪሱ አሳይቶናል። በነገራችን ላይ 16 ዓመቱ ነው የተወለደው እንደ ፈረንጆች የዘመን አቆጣጠር ነሐሴ 29 2009 ነው በነሱ የተወለደው እና ገና 16 ዓመቱ ነው። ዛሬ በታላቁ መድረክ የአውሮፓ ሻምፒዮንስ ሊግ ተሰልፎ በመጫወት በ16 ዓመቱ በትልቅ መድረክ ተሰልፎ በመጫወት በአርሰናል ቤት ከጃክ ዊልሸር እና ከማክስ ዶማን ቀጥሎ ሶስተኛው በእድሜ ትንሹ በአውሮፓ ቻምፒየንስ ሊግ በአርሰናል ዋናው ቡድን ውስጥ ተካቶ በዚህ ክብር ባለው ማሊያ የተጫወተ ሶስተኛው ልጅ ሆኗል። እንግዲህ ትልቅ ደረጃ ደረሰም ታይቶም ያው እንደ አንዳንዶቹም ጠፋ ምንም ማለ ብቻ ሂዝ ላይክ በጣም እድለኛ ልጅ ነው። ግን ደግሞ ለአርሰናል ተስፋ ያለው ልጅ ይመስላል እና በነገራችን ላይ ከ17 ዓመት በታች በእንግሊዝ ብሔራዊ ቡድን ውስጥም ተመርጦ የተጫወተ ልጅ ነው። በጣም ተስፋ ያለው ልጅ ነው። በክለብም በብሔራዊ ቡድንም በእድሜ ደረጃው የተመረጠ መጫወት የሚችል አቅም ያለው ልጅ ነው እና አይ ቲንክ ማይክል አርቴታ ለዚህ ልጅ የሰጠው ኦፖርቹኒቲ በጣም ትልቅ ነው እና ልጁም እድሉን መጠቀም የሚችል ከሆነ ልጅነት ካላታለለው ካላጠቃውና እድሉን የመጠቀም እርምጃው ላይ ዳተኛ ካልሆነ በስተቀር ይሄ ልጅ አይ ቲንክ በብዙዎች አይን ውስጥ የሚገባ ለአርሰናልም ጥሩ ግልጋሎት የሚሰጥ ልጅ ይመስላል። ለማንኛውም ልጁም እድለኛ ነው፣ ክለቡም እንደ ክለብ እድለኛ ነው። ምክንያቱም ከተስፋ ቡድኑ ከታዳጊ ቡድኑ መዘዝ ያደርጋቸዋል። እንደዚህ አሁን ማክስ ዶማን በቃ ምላስ ነው የበላው ማለት ይቻላል። አሁን ጉዳት ላይ ነው የሚገኘው። በዛ እድሜው ማለት ያን እድሜውን አምኖ ለመቀበል በጣም የሚያስቸግር ነው። ልጅ የእድሜውና የጨዋታ የማንበብና በጨዋታው ላይ የሚያደርገው እንቅስቃሴ በዛ ላይ የሚያሳየው ብስለት ከእድሜው ጋር በፍጹም የሚመጣጠን አይደለም እና ይሄም ልጅ አይ ቲንክ በጣም ምርጥ ተከላካይ የሚሆን ምናልባትም ወደፊት እነ ሳሊባን ጋብሪኤል ማጋሌሽን መተካት የሚችል ምርጥ ልጅ ይመስለኛል እና ዌልካም ብለናል። ማርሌ ሳልሞን በጣም ደስ ብሎናል ስላየንህ እኛ አርሰናላውያን። አይ ቲንክ ይሄ ልጅ በጣም ሻይን የሚያደርግ ልጅ ይመስለኛል። እስኪ የምናየው ይሆናል እንግዲህ በሂደት ያለውን ነገር። ለማንኛውም ማይክል አርቴታ አዲስ ልጅ በማሳየት ዛሬ ለዓለም በእድሜ ትንሹን ልጅ በአውሮፓ ሻምፒዮንስ ሊግ ተሰልፎ እንዲጫወት በማድረግ ይሄ ትልቅ ኦፖርቹኒቲ ትልቅ እድል ነው። በነገራችን ላይ ስንት እንደዚህ ታለንትድ የሆኑ ወጣቶች በየክለባቱ በተለያየ ዓለም ላይ እድል እያጡ አንዳንዶቹም ሳይታወቁ በዛ የሚቀሩበት፣ አንዳንዶቹም እንደነገሩ በትንሽ ውድድሮች ተጫውተው ኬሪያቸውን በዛው የሚጨርሱበት ብዙ አጋጣሚ ነው ያለ እና አርሰናልን በሚያህል ታላቅ ቡድን በአውሮፓ ሻምፒየንስ ሊግ እስካሁን ድረስ 6 ጨዋታዎችን ማሸንፎ ያን ሁሉ የአውሮፓ ቲም ከፊት ሆኖ እየመራ ያለ 18 ነጥብ በመሰብሰብ በ6 ጨዋታ ሁሉንም በማሸነፍ ማለት ነው። እንደገና ደግሞ በእንግሊዝ ፕሪሚየር ሊግን ሊግ እየመራ ያለ እና በወቅቱ በአውሮፓ ከሚገኙ ምርጥ ክለቦች መካከል አንደኛው በሆነው አርሰናል ማሊያ በ16 ዓመቱ ለዛውም በሊግ ጨዋታ አይደለም በአውሮፓ ሻምፒየንስ ሊግ መድረክ የመጫወት እድል ማግኘት ይሄ መቼም እድለኝነት ነው፣ ሌላ ምንም ሊባል አይችልም እና
ይሄን እድል መጠቀም ከቻለ ይሄ ልጅ አይ ቲንክ ትልቅ ደረጃ ላይ የሚደርስ ልጅ ነውና እኔ በበኩሌ ተመችቶኛል። ሌሎቻችሁ ምን እንደተሰማችሁ ሀሳባችሁ ይሻላል። ታንኪዩ